በሱ ላይ የሰው ልመናን በር በራሱ ላይ የከፈተ ሰው የድህነትን በር አላህ ይከፍትበታል ሳይኮሎጂካሊ ስነ ልቦናው ጠይቄ ከሰው አገኛለሁ ወደሚል ያዘነብልና መስራት ያቆማል ለፍቶ ጥሮ በራሱ መቆምን አይደለም የሚያስበው አጋጣሚዎችን ተጠቅሞ ከሰዎች የሆነ ነገር አገኛለሁ ብሎ ያስባል ነዑዙ ቢላህ ይሄ በጣም አደገኛ ስሜት ነው ሁሌም ራሳችንን በማቋቋም በራሴ መቆም አለብኝ ከሰው መከጀል የለብኝም መከጀለው ከአላህ ብቻ ነው የሚለውን ስሜት ውስጣችን ባዳበርን ቁጥር አላህ Subhanahu Ta'ala ያግዘናል ከሰው ተስፋ ቆረጥን አይደለም ነው ይከፍትልናል ሰው ላይ እጄን አልዘረጋማል አላህ ይከፍትልሃል ወደ ሰው ስናዘነብል አላህ ለሰዎች ይተወናል በቃ ሁሌ እንደለመነ ይኖራል ያ ሰው ነዑዙ ቢላህ አላህ ይጠብቀን የልመናን በር መዝጋት ይፈልጋል ይሄ ደግሞ ጊነ ነፍስ ይፈልጋል ባይኖርህ ቁስ ባይኖርህ አለኝ በቃ እኔ ያለኝ ነገር በቂ ነው ይሄንን አብቃቀቼ እኖራለሁ የሚል አስተሳሰብ لا يسألون الناس إلحافا አይጠይቁም እኮ ሙእሚኖችን አላህ ሲገልጻቸው አይጠይቁም ያስፈልጋቸው እንኳን አይጠይቁም ሰዎች እንደው ፈልገህ እነሱን ስጥ እኮ ነው የተባልን ያለነው ያስፈልጋቸው የማይጠይቁ ሰዎችን ፈልገህ አድነህ እነሱን ነው ማገዝ የሚያስፈልገው ነው እኮ አይደል ናም አስሉ ያ ነው መጠየቅ ከጀመረ አንድ ሰው ስነ ልቦና ወደ መጠየቅ እየተገፋ ከስራ ሌሎችን ኦፖርቹኒቲዎች እድሎችን ከማሰስ እያቆመ ነው የሚሄደው ምን ይሆናል ምንድነው እድል ለሱ የትኛውን ሰው በጠይቀው ምን አገኛለሁ የሚል ይሆናል ማለት ነው